የብዙ ህይወት እኮ ነው ሳተርፍም ሙሉ መጀመሪያ የቤትህን ሳታጸዳ የሰው ማጽዳት ምን ይላል? የቤትህን አስተካክል እስኪ መጀመሪያ። ለአንተ ለራስ ወንድም ያልሆንክ ሰው ነህ፣ ነገ ለሌላ ሰው ወንድም የምትሆነው። ጫካ ወስደው አቴን ቆረጡት። ምን እንዳጠፋው ስጠይቃቸው ስለ አንተ ነገር የሰው ልጅ እንደ እንስሳ ሲታረድ እንደ እንስሳ ሲቆራርጡት ነው ያዩት። ህይወት መኖር በቂ ነው። ካልሰራው ለምን ነው ማትሰራው? ትሰራለህ፣ ትድናለህ። በቃ እኔ መውሰድ ያለብኝ ቦታ ወስደሃለሁ። ጭራቅ የሆነች ሴትዮ ታውቃለህ? ጭራቅ። በህይወቴ እኔ እንደዛ አይነት ቤት አይቻላቅ። የስጋ መቁረጫ፣ ይህ ለሰው ልጅ የሚሰቀጥጥ ነገር ለእንስሳ ይከብዳል አይደለም? ለሰው ያላችሁ መሳሪያ መክተፊያ፣ የስጋ መቧጠጫ ምንድን ነው የሌላችሁ? እናንተን ገብሮክ ነው። እኔ እሱ ልጅ አይደለሁም። ለምንድን ነው የሁሉ ውሸት የምትነግረኝ? እኔ እንዳምን ነው የምትፈልገው? በአባት እኔ እናንተ አንገናኝም። ውጣልኝ፣ ውጣልኝ። በቃ አሁን አልፈልግም፣ ላይም አልፈልግም። ውጣልኝ እባክህ፣ ውጣልኝ። የት ልሂድሽ? ወደ የምትሄድበት ሂድ፣ እኔ አያገባኝም። ብቻ ከጎኔ ራቅ። አልፈልግም፣ እኔ ላይ አልፈልግም ጭራሽ። ወንድሜ በመሆን አፍሬብሃለሁ። ባላይ ሁሉ ደስታዬ ነው። አንተም ማየት ራሱ አልፈልግም። እንደሚገሉኝ እርግጠኛ ስለነበሩ ምንም ነገር አይደብቁም። እኔ ጋር ጫካ የወሰዱኝ ጊዜ ራሱ ጣቴን ቆርጠው ይሄ ጣትህን ለወንድም እንልክለታለን፣ አንተን ደግሞ ገለን እንቀብርሃለን አሉኝ። ግን አንተ ካልተረዳኸኝ ይሄ ሁላ ነገር የምለፋው ይሄን ሁላ ፍዳይን የምበለው ለማን ነው? አንተ አልነበርክም ታግዘኝ? በቃ ይኸው ጨረስኩ እኮ። ከዚህ በኋላ ወጣትነቴን ሁሉ ነገሬን ቀማኝ እኮ። ምን ላስብ? ፊውቸር እንኳን የሌለኝ ሰው ነኝ እኮ። ትድናለህ። ወዴት ነው ምንድን ነው? ምን ማለት ነው? አንድ ነገር ልንገርህ፣ አንተን አንድ ላስታውስበት የምችለው ነገር ምናልባት በዚህኛው በኩል ያለችው ትንሿን ጣቴን ሳያት በአንተ ምክንያት እንደተቆረጠ አስቤ ያኔ በዛ ክፉ ቀን ላስታውስ ይችላል። ነገር ግን ዝቅ ብለው ወራዳ የሆነ ስራ የሚሰሩ ከሆነ ስራቸውን እንዲያዋርዳቸው ነው ያለው ያዋርድኳቸው። ይሄን ነገር ተገንዘቡ። ሲጀምር ወንድም አልሞተም ግን ከኔ ጋር አልፏል አይነት ነገር ነገረኝ። በእርግጥ አስቻለው መያዝ አለበት። ብዙ ሰዎችን እየበደለ ያለ ሰው ስለሆነ ብዙ ሰዎችን እየጎዳ ያለ ሰው ስለሆነ መያዝ አለበት። ይሄ የወንድሜ ነገር ሲሆን ነገሮቹ ካሰብኩት በቃ ማለት አንደኛ እርግጠኛ ሆኜ ይሄንም ነገር ምንድነው ያ ሰውዬ ከዚህ በፊት በሌላ ኬዝ የተገናኘን አይነት ሰው እንደሆነ እርግጠኛ ነኝ። ምክንያቱም ይሄ ሪቬንጅ ነው እያየሁ ነው የሚሆኑት ነገሮች በሙሉ አውቆኝ አይደለም። አንድና አንድ ምንድነው ይሄንን ስራ ሙሉ ለሙሉ እንዳቆም ነው የሚፈልገው። ትክክል ነህ። ወጥመድ ሊሆን ይችላል ብዬ ስላመንኩኝ እኔም ምናልባት ወጥመድ ሊሆን ይችላል ብዬ ስለተረዳው ሁለት አይነት መንገድ ይዤ ነው የመጣሁት። ከምንም ቀድሞ የእናትህን እፎይታ የእናትህን እረፍት ፈልገዋል። ትክክል። ቤተሰብ ተሰቃይቷል። ቤተሰብ በጣም ተንገላቷል። አንተ ለሰዎች ብለህ መልካም ነገር እየሰራ ባለበት ሁኔታ በአንተ ዳፋ ቤተሰብ ነው የሚሰቃየው። እኔም ጋር የደረሰ ነገር ስለሆነ ገባህ አይደለ? እና ዋነኛ ዓላማዬ ዋነኛ ቅዴ እናትህን እንደ እናቴ ማስደሰት እፈልጋለሁ። እኛ እዚህ ካሜራ ላይ ቁጭ ብለን የምናወራቸው ነገሮች እነሱም በጣም ነው የሚያደናግጣቸው። በጣምም ነው ደግሞ ስህተት እንዲሰሩ የሚረዳ። ምክንያት ገና እንደገባው መሳሪያ ነው የመዘዘችብኝ። ይቺን ሴት እንዴት ብዬ ነው ላከብራት የምችለው? የሰው ህይወት ለማጥፋት ቆርጣ የተነሳች ሴት፣ መሳሪያ ይዛ የተነሳች ሴት እንዴት ነው ክብር ልሰጣት የምችለው? እንዴት ነው ለእሷ ቦታ ሊኖረኝ የምችለው? መጠየቅ ያለብንን ነገር ለመጠየቅ ነው። ስለ ዮርዳኖስ መናገር ያለብን ነገር አለ። ትናገራለህ። ምን ታደርጋለህ? እንጋደዳታለን እንጂ ባለቤት እንድትናገራት አልፈልግም። ከአንድ ዓመት በፊት ያገባሃት ልጅ የት ነው የምታገኘው? እንዴት ነው የምታገኘው? የት ነው ያለው? ልጅ ናፍቆታል። እናቱ ትናበታለች። አይዞሽ
ምንም ነገር ቢሆን ሊደርስበት ይችላል ምንም ነገር ማለት ምን አይነት ስራ እንደሚሰራ እርግጠኛ ነኝ ታውቂያለሽ እሱ እኮ ተገዶ ካልሆነ በስተቀር ምንም አይነት ነገር ምንድነው ተገዶ የሚሰራው ምንድነው ተገዶ የሚያደርገው ነገር ምንድነው አሁን በሰው ተከቦ በጋርድ የሚመጣ ምን አይነት ሾፌር ነው በጋርድ የሚመጣው ወርሳ ላይ ቀርሮ ምናምን ነው የምትይው ለአመታቶች እድሜ ልክ ነው ይችላል ልታዩ እንደማትይው ቃል ገባልሽ ለምንድን ነው ማለት ይሄንን እሱ ባለቤት ማድረግ ስልጣን የለም ምንም ያደረገው ነገር የለም መቀመጥ ከገባ በኋላ በስተክል ቁጭ ብለሽ ታወሪያለሽ ባይሆን እናንተ ግልጽ አድርጋችሁ ለኔ የት እንዳለበት ነው ብኛ ይሻላችሁ የባልሽ ነፃነት ተናገርኩ ያለሁት ቁም ነገር ነው እየነገርኩ ያለሁት እንዴ እዚህ ጋር እኮ ልጅ አለው ቢያንስ እሺ እኔ ባለቤቱ ልቀር እናቱስ እያነባች ያለችው እሱ እናትስ ሰላም ውዴ ነበልባል ቤተሰቦች እንዴት እንደምንደናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ እኔ ወንድማችሁ አቤል የመጣሁበት ሁኔታ ደስ ይላል በጣም ደስ ብሎኛል ዮናስን እንግዲህ አግኝቼዋለሁ ምን ማለት እንደምችል ያው ባለፈው ቪዲዮ ላይ እንግዲህ ብዙም ማውራት አልቻልኩም አንዳንድ ነገሮች የሚያስደነግጥ ነገሮች አሉ ዮናስን እኔ የጠበቅኩት ጣቱ ያው እንደተቆረጠ አውቃለሁ ደርሶኛል ከነበላይም ከአንዳንዶች ከናንዶለም ከብዙ ሰዎች የሰማዋቸው አንዳንድ ነገሮች ነበሩ ግን ኦሬዲ ፓራላይዝድ ሆኖ አገኘዋለሁ የሚል ነገር ባይኖርም እናቴ እስካሁን አላወቀችም ለእናቴ ያሳወቅኩት ነገር የለም ይሄ የሚሆንበት ምክንያት ለምንድን ነው ያላሳወቃት እሷ አለማወቃ ምንድን ነው የምትጠቀመው የምትሉኝ መልስ እንዲሆናችሁ እዚህ ጋር ልጇን ይሄንኛ ልጇን ከቤት አጣ አንደኛ ጣቱ መቆረጡን እሺ እኔና እሷ እኩል ይሰማነው ይሁን አሁን ኦሬዲ ፓራላይዝድ ሆኖ በእንደዚህ አይነት ሁኔታ ላይ እሱን ይዞ ለሷ መቅረብ ማለት በጣም ነው ግራ የሚያጋባው እዚህ ቤት እንደማትኖር ታውቃላችሁ አልፎ እያመጣኋት ነው እንጂ እኔ ቤት ነው የምትኖረው ሙሉ ለሙሉ እዛ ነው ኑሯ ሲስተርም እሷም እንግዲህ እዛ ነው ያሉት ግን አሁን በቃ ግድ ይሄን እዚህ አስቀምጬ ትንሽ እሱም እስኪያገግም መስተካከል ያለባቸው ነገሮች እስኪስተካከሉ ድረስ እዚህ ይቆያል ያው ትላንት እንግዲህ ለቀኩላችሁ ቪዲዮ አለ ከዛ ነገር አንፃር አይታችሁ ምን አይነት ሁኔታ ውስጥ እንደገባል ለምንስ ደግሞ ይሄን ቪዲዮ ለሰራ እንደተቀመጥኩኝ ያው ይገባችኋል ብዬ አስባለሁ ከዮናስ ጋር ደግሞ እስቲ ምን አይነት ቆይታ ሲያሳልፍ እንደነበር አውርተናል ከካሜራ ጀርባ ግን ቤተሰቦችም ማወቅ አለባችሁ ብዬ ስለማስብ ነው ከኔ ጋር ብዙ ነገሮችን አሳልፋችኋል ብዙ ነገሮችን አይታችኋል ስጨነቅ ተጨንቃችኋል ሳለቅስ በቃ ደስታዬንም አብራችሁ በተደሰታችሁ ልክ ቤተሰብነታችሁን እያሳያችሁኝ ነው እና በቃ ማድረግ የምችለው ቤተሰቦች ውስጥ የሚፈጠሩትን ነገሮች በሙሉ ለእናንተ ማስተላለፍ ሙሉ ለሙሉ ግዴታ እንደሆነ አምናለሁ ነው እና እስቲ ይሁንዬ በምን አይነት ሁኔታ ሲያሳልፍ እንደነበር ምን እንደገጠመው ቤትስ የእውነት ደግሞ የሚያስታውስ ከሆነ ያው ቢያወራኝ ደስ ይላል ላይ ግን ከጀርባ የነበረው ስለ ኤዲተሩ ጉዳይ ስለ አክስቴ ስለ አባታችን እሱ እንኳን ማወቅ የሌለበት ጉዳይ ነው ግን ያው ማወቁ ስለማይቀር ብቻ ከተቻለኝ ይሄን ነገር እዚህ ጋር ሳላነሳ ማለፍ እፈልጋለሁ ቢኮዝ አሁን ያለበት ኮንዲሽንም ለእንደዚህ አይነት ነገር አይጋብዝምና ቁጭ እንላለን ማውራት ባለበት መንገድ እሱም ትንሽ ተረጋግቶ ማስተካከል በቻለበት ሰዓት ማመም ስለምትኖር ከሷ ጋር ሆነን እንግዲህ ብዙ ነገሮችን እናወራለን አሁን ግን እስቲ ውድ ቤተሰቦቼ እናንተም እኔም በአሁን ሰዓት ላይ አብረን ደስተኞች ነን ወንድሜን በሰላም በጤና አግኝቼዋለሁ በህይወት መኖሩ እንግዲህ ከምንም የበለጠ በጣም የሚያስደስተ ነገር ነው አሁን በቃ ወንድሜን ስላገኘሁት ብቻ ከምንም ነገር የበለጠ ደስተኛ ነኝ ካሁን በኋላ ሊሆን የሚችለው እንግዲህ አስቻለው ማሳደድ ነው አንድና አንድ ያለ ምንም ጭንቀት በዚህ በኩል ደግሞ እንግዲህ ያው ወንድሜ ልዑልንም ሳላመሰግን ማለፍ አልፈልግም ከልዑል ውጪም እንግዲህ አሁን ላይ ማንኛውንም ሰው ስም መጥቀስ የሚቻለው እኔ ጋር ከመጡ በኋላ ነው እንጂ ከሱ ዓለም እንግዲህ አንዳንድ እያገዙኝ ያሉ ወንድሞቼ አሉ እናንተንም አመሰግናለሁ እያልኩኝ እንግዲህ ዛሬ ደረስንበት ትላንትና ከልዑል ጋር እንግዲህ ያስተላለፍንላችሁ ቪዲዮዎች ነበሩ ጠዋት ላይም ልዑል ዛኔ መሄድ የነበረበት ጉዳይ ስላለ ነው እንጂ ከኛ ጋር መቆየቱ ግድ ነበር አሁን ዮኒ ያጠገብ ያለ አስቻሉን ብቻ መፈለግ ነው የሚሆነው እናንተም እንግዲህ ይሄን ቻናል አብረን ሆነን እናሳድግላለሁ ማደጉ ወይም ደግሞ የማደጉ ምክንያት የሚሆነው ለብዙዋን እንዲደርስ ፈልጋለሁ
ይሄ ደግሞ ሊሆን የሚችለው አንድና አንድ ሼር በማድረግ ላይክ በማድረግ ለብዙሃን ማዳረስ እንችላለን። ግን ደግሞ እኔ ውስጤ እየከነከነኝ ያለ ነገር አለ። እስክንድር ነግሮናል ስላስቻለው ቤዝ አመጣጡ እንግዲህ ከምን አይነት ነገር እንደተነሳ ምን አይነት ሰው እንደነበር በምን አይነት ሴቶችስ እስካሁን ሲጠቀም እንደነበር እንግዲህ ብዙ ነገሮችን ለማጣራት ሞክረናል። እነዛ እህቶቻችን ምን አይነት ሁኔታ ላይ ነው ያሉት? እስቲ እስክንድር ከሰጠን አድራሻ ውጪ የሆኑ የተገኙ ሰዎች አለ ተብሏል። እዛ ቦታ እሄዳለሁ። እነዛን ሰዎች አጣርቼ መድረስ ባለብኝ መንገድ እንግዲህ ደርስባቸዋለሁ። ከዛ በኋላ ነው እንግዲህ እኛ እስቲ ያው ብቻ ግራ ይገባል። ሙሉ ለሙሉ ትንሽ ኮንፊውዝ ሆኛለሁ። ግን ማድረግ የምንችለው አንድና አንድ ምንድን ነው እነዛ ሴቶች ኤግዛክት ለእኛ የሚጠቅሙን ነገር በቃ ሊጠቅሙን ይችላሉ ብዬ አስባለሁ። አስቻሉን እንግዲህ አስቡት። ያስቻሉን ቤዚክ ላይ የነበሩ ሰዎች ማለት እስቲ ምን አይነት ሰዎች ቢሆኑ ነው? ምን ያክል ቢረዱት ነው? ምን ያክል ካስቻሉ ጎን ቢቆሙ ነው? እንደዚህም ያንገላታቸው በሀብታቸው የተጠቀመባቸው ብዙ ነገር ያደረጉ እና እስቲ ለማንኛውም አሁን ከወንድሜ ጋር ያለውን ነገር ጨርሰን ሙሉ ለሙሉ እንግዲህ እነዛ እህቶቻችንንም እንረዳለን፣ እንደርስላቸዋለን። ለነሱ ላለመድረስ አይደለም። አሁን እዚህ ጋር ግን እኔ ብቻ አይደለሁም። ከትላንት ወዲያ ተናግሬያለሁ። እኔ ብቻ አይደለሁም። እኔ እዚህ ጋር ስቀመጥ ሰው ሳልፈልግ ወይም ደግሞ ምን ሳልቀር አንድ ደቂቃ ማረፍ የለም። እኛ ጋር መስራት ባለብን መንገድ ነው ምንሰራው። ሄዶ የሚፈልጉ አካላቶች አሉ፣ ወንድሞቻችን ሄዶ ይሰራሉ፣ ይፈልጋሉ፣ አንዳንድ ነገሮችን ያደርጋሉ። ያው እኛ ደግሞ እናዛለን። ማስተላለፍ ያለብንን ነገር ካስተላለፍን በኋላ ብዙ ነገሮች የሚሆኑ ብቻውን እህቶቻችንን መፈለግ ባለብን መንገድ እየተፈለገ ነው። ለእናንተ ደግሞ ከዛ በኋላ እናስተላልፋለን። ብቻ ለአሁኑ ያለውን ነገር ለማስተላለፍ ያክል እስቲ ከዮኒዬ ጋር የሚኖረን ቆይታ ደግሞ አብረን እንከታተላለን። ሰላም ዮኒ። አንደኛ ወንድም ፒስ ነው አለው። ሰላም ነኝ። ግን እናቴ ነው ምን መሰለኝ ዮኒ፣ አንተ ትረዳኛለህ ማለት አሁን አንተን እያለባበስ ወይም እየሸፋፈንኩ ምንም የማውራት ነገር የለም። ግልጹ ነው የምነግርህ። የተፈጠረውን ነገር ታውቃለህ። አንተ ላይ የደረሰው አክሲደንት አለ። ጣትህ ተቆርጧል። ኦልሬዲ በአንድ በኩል ፓራላይዝድ ሆናል። አንድ እግርህን ማንቀሳቀስ አትችልም። አንድ እጅህን ማንቀሳቀስ አትችልም። እነዛ ነገሮች እሺ ምን ቢል ለእናቴ ላሳየት የምችል አሁን አንተ መምጣትህን ጠብቄ አይደለም። አሁን ማዘርም እኔ ጋር የወሰድኳት እና እኔ በቃ ኦልሬዲ ሞታል ብለን ቀብረን ነበር። እንዴት ማለት ሞተ ሲባል ቢያንስ አታዩም እንዴ ሬሳውን? ታሪኩ ረጅም ነው ዮኒ። ማለት ምን ቢል አስረዳ። አይ ነው ግራ እንደሚገባ ግን ታውቅ የለ እኛ የምንሰራበት አሁን የምሰራቸውን ስራዎች በሙሉ ታውቃለህ። ምን አይነት ውስብስብ የሆነ ታሪክ ሳሳልፍ እንደነበር ሳስረዳና እንደነበር ብቻ የምሰራቸውን ቢያንስ አብረኝ ባትሆንም ሲለቀቅ ቪዲዮዎችን ታይ ነበርና እነዛ ነገሮች ምን ያክል ውስብስብ ሊሆኑ እንደሚችል እና አንተንም ኦልሬዲ በቃ ፊት ተበላሽቶ የሆነ ሬሳ ነገር ነበር ያገኘነው። ለህግ አካላቶች ተሰጠ። እኛም ዲኤንኤ ያሰራ በምናሰራበት ያንተ ሆኖ ተገኘ። ከዛን ነው በቃ የቀበርነ በቃ እኛም አርፈን የተቀመጥነው። ያው በሚደረጉት አድካሚ ቢሆንም የምናደርጋቸው ስንለፋ የነበሩት ነገሮች በሙሉ ወደ አንድ አቅጣጫ መራን። ያ አቅጣጫ ደግሞ አንተ በህይወት እንዳለክ የሚያሳይ ሆነ። እንደገና አሁንም ሌላ ታሪክ ሆነ። ከዛን ለማዘር ከዚህ አስወጣናት፣ ሌላ ቤት አስገባናት። ብቻ አንዳንድ ነገሮች ተፈጠሩ። አሁን አንተ በዚህን ሰዓት መስማት የሌለብህ ብዙ ነገሮች አሉ። ለምሳሌ እኔ አሁን ተረጋጋ። ብቻ ማወቅ እኮ አይደለም። እኔ አሁን ብነግርህም አልነግርህም ነገ ከነገ ወዲያ ትደርስባቸዋለህ። ሁሉም ነገሮች ላይ ታውቀዋለህ። ግን አሁን ያለህበትን ነገር ነው ትሪት ማድረግ ያለብን። ታውቃለህ ምን ያክል እንደምወዳ። አንተን የምደብቅ ይመስላል? አይመስለኝም፣ ግን ማወቅ እፈልጋለሁ። ማዘር እና ፋዘር ተፋተዋል። ማዘር እና ፋዘር ተፋተዋል። ምን ተፈጥሮ? እንጃ በቃ የሆነ አንዳንድ ሊያስማማቸው ያልተቻለ ነገር ተፈጠረ። በአንተም የመጡ ኬዞች ነበሩና። ምን ማለት ነው? ለምንድን ነው የሚፋቱት? እኔ ደግሞ እንደዚህ ሆንኩኝ። አሁንም በአንተ ምክንያት ነው ይሄ ነገር የሆነው?
ዮኒ አንተም ትወቅሰኛለህ። ለምን አልወቅስም? በአንተ ምክንያት መሰለኝ እንደዚሁ ያሉት። እሺ ዮናስ አንተማ ትረዳኝ ከሆነ አንተ እንደዚህ የመሆን ምክንያት አይ ነው እኔ ነኝ። እሺ ግን አንተ ካልተረዳኸኝ ይሄ ሁላ ነገር የምለፈው ይሄን ሁላ ፍዳይን የምበለው ለማን ነው? አንተ አልነበርክም የምታግዘኝ? ባሉት ነገሮች በርታ የምትለኝ አንተ አልነበር ነበር። ግን ምን ያደርጋል እንደዚህ ሆንኩ። እሺ ምንድነው የምፈልገው? በቃ ከዚህ በላይ ምን ልሁንልህ? በቃ ያው ጨረስኩ እኮ። ከዚህ በኋላ ወጣትነቴን ሁሉ ነገሬን ቀማኝ እኮ። ምን ላስብ? ፊውቸር እንኳን የሌለኝ ሰው ነኝ እኮ። ትድናለህ። ወዴት ነው ምንድነው? ምን ማለት ነው? እኔ መንቀሳቀስ አይችልም። ላሳክም አልችልም። እንኳን አንተ እኔ ባዳን አላሳክም። ተው እንደዚህ እያልክ አታባብልኝ። ለምንድን ነው ማባበል? ይሄ ማባበል አለም እያወቅ ለምን ነው እንደዚህ የምትለኝ? ወንድሜ በመሆን አፍሬብሃለሁ። ባላይ ሁሉ ደስታዬ ነው። አንተም ማየት እራሱ አልፈልግም። ለምን አትወጣልኝም? ውጣልኝ። በቃ አሁን አልፈልግም። ላይም አልፈልግም። ውጣልኝ እባክህ ውጣልኝ። የት ልሂድሽ? ወደ የምትሄድበት ሂድ። እኔ አያገባኝም። ብቻ ከጎኔ ራቅ። አልፈልግም። እኔ ላይ አልፈልግም ጭራሽ። ወዴት ልሂድ ይለኛል? ሲጀምር ዮናስ ታላቅ ነኝ፣ እንደዚህ አትናገረኝ። ሁለተኛ ደግሞ እነዚህ ኬዞች በእኔ የተነሳ የሆኑ እንጂ አንተን አሳልፎ ለመስጠት አንተን ለመጉዳት የታቀደበት ምክንያት ግን አንተ በመጣቸው ነገሮች ነው። ይሄን ነው እንደምትጠጣም ወጥተህ በጣም ቺላውት እንደምታደርግም የሰማሁት እኔም አንተ ከታገትክ በኋላ ነው። መቆጣት ካለብኝ እኮ እኔም ብዙ መቆጣ ነገር አለ። ወጣት ነኝ እኮ መዝናናት ያምረኛል። ታዲያ ወጣት ብትሆንስ ከመጀመሩ የመጣው ጋር ከሳምሪ ፍቅረኛ ጋር ምን አይነት ግንኙነት ነው የነበረ? አንተ መልስልኛ። ከኔ ኤዲተር ጋር ከሳምሪ ፍቅረኛ ጋር ምንድን ነው የነበረ? እሱ አጋጣሚ የተፈጠረ ነገር ነው። ከእሷ ጋር እየወጥኝ በቃ ለእሷ እንደማይሆን አገባኝ። ከዛ በኋላ በዛ ምክንያት የተጣላ ነው። ሌላ ምንም ነገር የለውም። ይሄን ማወቅ አልነበረብኝም። በቃ እኮ አጋጣሚ ነበር የተፈጠረው። አጋጣሚ ሆነም አልሆነም እኔ ማወቅ አልነበረብኝም። ቆይ ሁሉንም ነገር አንተ ማወቅ አለብህ እንዴ? ለምንድን ነው ማወቅ ያለብኝ? ታላቅ እኔ እኮ ታላቅ ልጅ ነኝ። ትልቅ ነው ዮናስ። አሁን እኮ ነገሮችን በራሴ የመወሰን አቅም ያለኝ ሰው ነኝ። ስለዚህ ነው እንደዚህ አይነት ነገር ውስጥ የገባው። እንደዚህ አይነት ነገር ውስጥ የማይገባውት በአንተ እንደሆነ ጠንቅቀህ ታውቀዋለህ። ሰማኛለህ ዮናስ፣ ትክክል ነው። ነገሩ የመጣው በእኔ ነው። አንተ እንድትጋለጥ ወይም ደግሞ አንተን አሳልፎ ለመስጠት የታቀደበት ምክንያት ግን አንተ ባጠፋው ጥፋት ነው። አንተ ጠጥተህ ሰክረህ ከፈለከው ሰው ጋር ስትጋጭ እኔ ባለማወቅ ኤዲተሪ ነው አንተ እንደዚህ እንድትሆን ያስደረገ፣ እንድትታገት እጁ ያለበት በቃ አንተ ዋነኛ እንድትያዝ ወይም ደግሞ እንድትሞት የተፈለገበት ምክንያት አንተ ከኤዲተሪ ጋር በነበረ ግብግብ ነው። እኔ እኮ በሰላም ቁጭ ኳስ በማይበት ሰዓት ነው በር በኃይል ተንኳኩቱ ማን ነው ብዬ ሰራተኛዋ ነች ቼክ ልታደርግ ስትወጣ የሆነ ግርግር ነገር ሰማሁ። ምንድነው ብዬ ስወጣ 4 ሰዎች ናቸው፣ ማስክ አድርጓል። እንዴት እንደሆነ አላውቅም። ለምንድን ነው የምንፈልጋችሁ ነው ስላቸው በምን እንደሆነ አላውቅም። መጡኝ፣ ይዘውኝ ወጡ። ከዛ የሆነ መኪና ውስጥ አስገቡኝና ወደ ሆነ ቦታ ይዞኝ ሄዱ። ምንድን ነው የተፈጠረው? እሺ ዘይኔ ስማኝ፣ እየነገርኩ ነው። ከዛ በኋላ ሄድን። ቤት ውስጥ የሆነ ጨለማ ውስጥ አስገቡኝ። ከኔ ጋር 2 ልጆች ነበሩ፣ አንድ ሴት አንድ ወንድ። ከነሱ ጋር ምን እንደተፈጠረም አላውቅም። እነሱም ለምን እንደመጡ እኔም እዛ ቦታ ለምን እንደተገኘውም አላውቅም። ብቻ በድንገት የሆነ ሰው መጣና አንዱን ከኛ መሀል ወሰደው። ለምን ወሰደው አላውቅም። ብቻ ግን ከትንሽ ደቂቃ በኋላ መልሶ አስገቡት። በኃይለኛው ነበር የመቱት። በጣም ነበር የተጎዳው ልጁ። ይሙት ይዳን አላውቅም። እኔ ግን የሚድን ሁላ አይመስለኝም። ብቻ ስጠይቀው የቤተሰብ ኬዝ እንደሆነ ነው የነገረኝ። ምንድን ነው የቤተሰብ ኬዝ ስትል ምን ተፈጥሮ አላውቅም። ግን እኔም በዛ ሰዓት ያሰብኩት ምናልባት ይሄ ነገር እኔም በቤተሰብ የመጣብኝ ነገር ሊሆን ይችላል ብዬ ነው ያሰብኩት። ከዛም በኋላ የሆነ ሰዓት ላይ
መጥተው ወደ ጫካ ይዘውን ሄዱ። እኔና አንተ እነሱ ከዛስ ጫካ ወሰዱና ጫካ ወስደው አቴን ቆረጡት። ምን እንዳጠፋው ስጠይቃቸው ስለ አንተ ነገር ምን ነገሩ? ከአንተ ጋር የተያዘ ነገር እንደሆነ ነው። ከዛ በኋላ መልሰው ወደ ሆነ ቤት ወሰዱን። ጭራቅ የሆነች ሴትዮ ታውቃለህ? ጭራቅ በህይወቴ እኔ እንደዛ አይነት ቤት አይቼ አላውቅም። የስጋ መቁረጫ፣ ይህ ለሰው ልጅ የሚሰቀጥጥ ነገር ለእንስሳ ይከብዳል አይደለም? ለሰው ያላችሁ መሳሪያ መክተፊያ፣ የስጋ መቧጠጫ ምንድን ነው የሌላችሁ? እዛው ነው ያየሁት። የሰው ልጅ እንደ እንስሳ ሲታረድ እንደ እንስሳ ሲቆራርጡት ነው ያየሁት። በቃ እኔም ከዛ ቤት በሰላም እንደማልወጣ እንደምሞት ነበር ቁጭ ብዬ ሳስብ ነበር። በህይወት እንዲህ ነው በህይወት መኖር። ይሄ መሞት ይሻላል እኮ። ትድናለህ። እኔ ወንድም አለኝ ነበር። ብሞት ይሻለኝ ነበር። እኔ ወንድም አበልኝ ብሞት ይሻለኝ ነበር። ይሄ መኖር ነው እንዴ? ከዚህ በኋላ እኮ ቁሜ መራመድ አልችልም። ለምሮ ማትችሎ ትችላለህ ዮናስ። እንደ ጓደኞቼ ወጥቶ መግባት ይናፍቀኛል። ሰርቶ መብላት ይናፍቀኛል። ዮናስ አመስግን። ምን ይዤ ምን አግኝቼ? አንተ በህይወት አለ። ስንት የሞተ ሰው እኮ አለ። ትሰማኛለህ? እንደዚህ እላፊ ነገር አትናገር። ትሰማኛለህ? በህይወት መኖር በቂ ነው ብለህ ታስባለህ? በህይወት መኖር በቂ ነው። ካልሰራው ለምን ነው ማትሰራው? ትሰራለህ፣ ትድናለህ። በቃ እኔ መውሰድ ያለብኝ ቦታ ወስደሃለሁ። አሁን ለራሱ ሆስፒታል ሄደህ የተባልከውን ነገር ሰምተሃል አይደል? ሲጀመር አስፈላጊ ከሆነ ከሀገር መውጣት ካለብህ ትወጣለህ። በቃ ራስን ከጥፋተኝነት ለማሸሽ ነው እንደዚህ እያልክ ያለው። ዮናስ ጥፋተኛ እንዳትባል ነው እንደዚህ እያልክ ያለው። ዮናስ ነገሩ በእኔ የመጣ ይምሰል እንጂ በገዛ አባቴ የመጣ ነገር ነው። ስማኝ፣ ማለት በገዛ አባቴ የመጣ ነገር ነው። እኔ በቃ ከዚህ በላይ እንድናገር አታርገኝ። እኔ አንተ አትጎዳም፣ በቃ አለሁልህ። አይ ቆይ ማለት በገዛ አባት ማለት እንድታስረዳኝ እፈልጋለሁ ነው ወይስ አባትህ? ስማኝ፣ እኔ አባቴ አይደለሁም። አባትህ ከዚህ ስራ እያለ ለ4-5 ወር የሚጠፋው ለራሱ የገዛ ቤተሰብ አለው። አልሰማም። አባዬ እንደዚህ ያደርጋል። ሆን ብለህ አንተን ጥፋተኛ ለማድረግ ነው እንደዚህ እያልክ ያለው። እሺ አባዬን አቋም ሰማኛል። እኔን ነገ እናትህ ስለምትነግርህ ትቀበላታለህ። እሺ እኔን ከዚህ ቤት በሱ ስም እንዳለ ታውቃለህ። ከዚህ ቤት አውጥቶ ጎዳና ላይ ጥሎናል ብል ታምነኛለህ? አያደርጉም። አባቴ እንደዚህ ያደርግ። ዮናስ ይሄ እኮ በቪዲዮ ቅርጽ ያስቀመጥኩት ነገር ነው። አያደርጉም። እኔ እኮ ለእናቴ ቤት ገዝቼላታለሁ። ትሰማኛለህ? ሌላ ቤት እንድትኖርበት ቤት ገዝቼላታለሁ። እሱ ምን አገባኝ። እኔ ግን አባቴ እንደዚህ አያደርግም። አድርጎታል። እሺ እሱን ተወና እሱ ባዕድ አምልኮ ላይ ነው የሚሰራው። ይሄንን ታምናለህ? እናንተን ገብሮክ ነው። እኔ እሱ ልጅ አይደለሁም። ለምንድን ነው ይሄን ሁሉ ውሸት የምትነግረኝ? እኔ እንዳምን ነው የምትፈልገው? በአባት እኔ እናንተ አንገናኝም። እባክህ ውጣልኝ። በቃ ምንም ከዚህ በላይ መስማትም አልፈልግም። ያንተ ውሸት በቅቶኛል። ውጣልኝ እባክህ። ይሄን ብቻ ላስቸግርህ። ትወደኛለህ አይደል? ወዳለሁ እያልከኝ ነው። እባክህ ውጣልኝ። በቃ ከዚህ በላይ ምንም ልል አልችልም። ውጣልኝ። አንተንም የምሰማበትም አቅምም ምንም የለኝም። በሽታ ይላስታምበት እባክህ ነው ወይስ ቤቴ ነው ብለህ ነው? እኔ ልውጣልህ? እሺ አንተ ካልተረዳኝ ማን ነው የሚረዳኝ? እሺ አንተ ካልተረዳኸኝ፣ አንተ ያለውን ነገር አምነህ ካልተቀበልክ ማን ነው የሚረዳኝ? እስቲ ይሄን በለኝ። አላውቅም። ዮናስ አንተ እኮ በአንድ ስሙ እዚያ ለመኖርን አመስግን። እኔ ብዙ ነገር እኮ ነው ያሳለፍኩት ዮናስ፣ ብዙ ነገር ፍዳይን በልቻለሁ። ኧረ እባክህ እና እኔ ነበርኩ ስዝናና የነበረው። እኔ ማለት እኮ በቀን አንዴ በሁለት ቀን አንዴ እየበላው ስኖር የነበርኩ ሰው ነኝ እኮ። ፍዳይን ሳይ የነበርኩ ሰው፣ እንደ ሰው ሳልሆን የኖርኩ ሰው እኮ ነኝ። በአንተ ምክንያት ይህ ሁሉ ነገር የመጣብኝ በአንተ ምክንያት። መራቤ፣ እንደዚህ አካል ጎደሎ መሆኔ፣ ምንም ወደፊት ተስፋ እንኳን እንዳይኖረኝ የሆንኩት በአንተ ምክንያት ነው። ጭራሽ ደግሞ ከአንተም ብሶ እኔ ላይ ትናደድብኛለህ። ፈጣሪ እባክህ ውጣልኝ፣ እባክህ ውጣልኝ።
ደስ ይላል ግን ያለኝ ቤተሰብ በጣም ነው ደስ የሚለው። ሁላችሁም ለኔ ሀሳቢ ናችሁ። በጣም ነው የምትጨነቁልኝ። በዚህ በኩል ሳምሪ አርግዛኔን ታሰቃየኛለች። በሷ የተነሳ ከእናቴ ጋር ለማግባባት እኔ ፍዳይን እበላለሁ። ምን አገባኝ? እሱ እኔን ይመለከተኛል? ደሞቴ ማን ያስረገዘ? ያን መጥፎ እኮ የደበደብኩት እሷ ጋር እንዳይደርስ ነበር አይደል እንዴ? ዳግም ይሄን እንኳን ማድረግ አልችልም። አንተ እሷን እንኳን መጠበቅ ከበደ። ምን አይነት ሰው ነህ ግን አንተ? ብቻ የምሰራው ስራ ግን ቀልድ ነው ይመስላል። የብዙ ህይወት እኮ ነው ሳተርፍም ሙሉ። መጀመሪያ የቤትህን ሳታጸዳ የሰው ማጽዳት ምን ይላል? የቤትህን አስተካክል እስኪ መጀመሪያ። ለአንተ ለራስ ወንድም ያልሆንክ ሰው ነህ፣ ነገ ለሌላ ሰው ወንድም የምትሆን እስኪ ተመልከት ራስህ። ይኸው አመጣው እኮ ቢያንስ በህይወት አምጥቻለሁ። ህይወት ይሄ ቀላል ነገር ነው ይመስላል? ከምን አይነት ሰው ጋር ተጋፍጬ እንዳመጣው ታውቃለህ? ለስሙ ታላቅ ወንድሜ ነህ፣ ግን የህይወት ትርጉም ራሱ አልገባህም። ህይወት ለአንተ ቁሞ መሄድ፣ መራመድ፣ መንቀሳቀስ፣ መተንፈስ ነው የሚመስል። እኔ በአባትህ የመጣውን ጣጣ እኔ ምን ላድርግ? በቃ ስለ አባት ያታወራ። ለምንድን ነው የአንተን ጥፋት ወደ እሱ ለማሰብ የምትሞክረው? እንጂ አባት አላጠፋማ። እኔ እኮ አልጨቃጨቅም። ይሁን ግን ስሜታዊ ስትሆን በቃ ነው የምታናደኝ። እየፈለግከውን ተናገር፣ ተረጋግተህ ተናገር የፈለግከውን እና ልደሰት፣ ልጨፍር፣ ልዝለልልህ፣ ልደንስልህ። ነገ እንደሚቆጭ ስለማውቅ ነው። ነገ እውነታውን ስታውቅ ይቆጭሃል። የዛኔስ እኔን ታየኛል። እኔን አሁን በማይሆኑ ቃላቶች ጎርተኸኝ ነገ ተገናኝተን ያ ነገር ውሸት እንደሆነ ስታረጋግጥ ምን ብለህ ነው የምታየኝ? እንደዛ እንዳትሆን ስለምፈልግ ነው። ተረጋጋ ማለት አይ ነው እኮ ብዙ ነገር ደርሶብሃል። እንደምታስበው አይደለም። አንተ እንዲህ እንደቀላል ብዙ ነገር ደርሶብሃል እንደምትለው አይደለም። እኔ እዛ ቤት ውስጥ ያሳለፍኩት ነገር አንተ እንደዚህ እንደቀላል የምታስበው ነገር አይደለም። እንዴትም አድርጌ ባስረዳ ሊገባ አይችልም አንተ ቦታው ላይ መሆን እስካልቻልክ ድረስ። ስለዚህ እባክህ ተወኝ። በቃ በሽታዬን ላስታምበት። ስለምንም ነገር ማውራት አልፈልግም። በቃ ያንተ ደግሞ ባሰ ዮናስ፣ ያንተ ባሰ። በቃ ከቁጥጥሬ ውጭ እየሆንክብኝ ነው ያለው። በቃ አንድ ነገር ላስቸግርህ። ከቻልክ ዝም በል። በቃ አልወጣም ብለኛል። ከቻልክ ዝም በል እስኪ። በቃ ብዙ አወራ ሰማው። አንድም ፍሬ ያለው ነገር አላወራም። ቢያንስ ሌላውን ትተው እንኳን ትንሽ እኔን እንኳን ትሪት ለማድረግ አልሞከርክም። ይህን እኮ አንተ ያረከውን ነገር እኮ ማንም ሰው መንገድ ላይ ቢያገኘኝ አንስቶ እኮ ቤቱ ያስገባኛል። ግን እንደ ወንድም አንተ አላሳከምኩ ሌላም ሰው ቢሆን ያሳክመኛል። አይረዳኝም። ግን አንተ ግን ወንድሜ ነህ። እኔን መረዳት ከበደ። ቆይ አቤል፣ እኔ እሺ በምን መንገድ ልረዳሽ? እሺ ምን ላድርግሽ? ይሄን አድርግ በለኝ እስኪ። እሺ ምን ላድርግ ንገረኝ። አይ ቆይ ንገረኝ። እሺ ወንድሜ ነህ፣ እወድሃለሁ ካልከኝ አንድ ነገር ብቻ አድርግልኝ። ምን ላድርግልህ? ያሰቃዩኝን ሰዎች ማግኘት እፈልጋለሁ። እሱ እኮ እኔም ፍላጎት፣ ያሰቃዩኝ መበቀል እፈልጋለሁ። የኔም ፍላጎት እኮ ህልሜ እኮ ነው። እሱን ካደረክልኝ ያኔ ምናልባት እናንተ በትክክል ቁጭ ብለን እናወራ ይሆናል። እስከዛ ታወራኝም ነው? እስከዛ እንዴት ላወራ እችላለሁ? ይኸውሉ የአንተ ጥፋት ነው ብለህ የምታስበው? አንተን እኮ ከነዛ ጨካኞች በተለየ መልኩ ማየት እየከበደኝ ነው። እስኪ ንገረኝ። አንተን አንድ ጥሩ ነገር በጥሩ ነገር እንዳስብ የሚያደርግ አንድ ነገር ንገረኝ እስኪ። የኔ ወንድምነት እንደዚህ ነው። አንድ ነገር ልንገርህ። አንተን አንድ ላስታውስበት የምችለው ነገር ምናልባት በዚህኛው በኩል ያለችው ትንሿን ጣቴን ሳያት በአንተ ምክንያት እንደተቆረጠ አስቤ ያኔ በዛ ክፉ ቀን ላስታውስ ይችላል። እንደ መልካም ወንድም በመልካም ነገር ግን መቼም ላስታውስ አልችልም። ይህን ደግሞ ከኔ እንዲች ብለህ እንዳትጠብቅሽ። ሲገባ ወይም ደግሞ ያሉትን እውነታዎች ካወቅክ በኋላ እንደምታስተካክል አውቃለሁ። ግን እውነት አትበለኝ። ውድ ቤተሰቦች እዚህ ጋር እንግዲህ ምን እየተፈጠረ እንዳለ እያያችሁ ነው። ስለ ቤተሰቦቻችን ምን ሳሳለፍ እንደነበር ይህንም ለማስረዳት ከደረሰበት ነገር አንጻር እየተፈጠሩ ካሉት ነገሮች አንጻር ከባድ ነው አውቃለሁ፣ እረዳዋለሁ። ግን ምንም ቢሆን እኔንም መረዳት አለባቸው። እኔም እኮ ሰው ነኝ። እዚህ ጋር የምንሰራው ስራ ትዕግስት፣ ኃላፊነቶችን መውሰድ ሊኖርብን ይችላል። ግን እንደማንኛውም እኛም ሰው ነን፣ ይከፋናል። የለፋንበትን ነገር በደስታ ማንንም ሰው ለፍቶ የሆነ ነገር በቃ የሆነ እኮ በቃ ከተወሰነ ሰዓታት በኋላ ከተወሰነ ቀናት በኋላ አይናው እንደሚስተካከል ግን ስሜት ይጎዳል። ይሄ እቺም ነገር ወጥቶ እውነት ነው። እሱ የሚፈልጋቸውን ነገሮች እፈልጋለሁ። እኔም እኮ ሰው ነኝ። ለፍተሃል፣ አይዞህ፣ በርታ የሚለኝ ሰው እፈልጋለሁ።
ያ ነገር ወደኋላ የሚመልሰኝ አይነት ሰው አልሁን እንጂ እፈልጋለሁ እነዚህ ነገሮች። አሁን ወንድሜ ገሳ ወንድሜ እንደዚህ ሲለኝ ማየት ማለት ለእኔ ከባድ ነው። ብቻ እውነቱን ነው። እኔም ነገሮችን ከመስማቴ በፊት ስለ ለማ የነበረኝ አመለካከት ያለኝ ነገሮች ታውቃላችሁ። እዚህ ጋር እንግዲህ ተንበርክኬ ነው ስለምነው የነበረው ያያችሁት ነገር ነው። አሁን ላይ ግን ግድ ስለሆነብኝ ነው እንጂ ሰሞኑን ላመጥራት የምፈልገው አይነት ሰው አይደለም። ብቻ ይከብዳል። እና ዮናስ እኔም በመልካም ነገር ማስታወስ እንደማትችል የነገርከኝ የለም። ለምንድን ነው ብዙ እንዳወራ የምትፈልገው? በጣም ብዙ ጊዜ ጠየቅኩህ። አንድ ነገር አድርግልኝ ነው። ሰዎቹን ፈልገህ እንድበቀላቸው አድርገኝ። ከዛም በኋላ እናንተ ነው ካልሆነ ግን እባክህ ምንም ነገር አታውራ። ቤቱን ለቀቅ። እኔ አሁን አንተ እርዳኝ የራስህ ነገር ስላደረከው እሺ፣ የራስህ ነገር ነው። እንደረዳ ከፈለክ ያሉትን ነገሮች ንገረኝ። እዛ ምን ሲፈጠር እንደነበር ንገረኝ። ብዙ ነገር ተፈጥሯል። በጣም ብዙ ነገር። ብዙ ጊዜ ግርግር አለ። ሰዎች ይመጣሉ ይሄዳሉ። አንድ ሰው ግን አለ፣ በላይ የሚባል ሰው። የሆነ ጊዜ መጥቶ ከሰዎቹ ጋር ሲያወራ ነበር። ምን ሲላቸው ነበር? ይሄ ልጅ ያሰጋናል፣ የሆነ ነገር ማድረግ አለብን ይሄ ልጅ ሲላቸው ሰምቻለሁ። አንተን ነው? እዛ ቤት ውስጥ የነበርኩት ብቸኛ ሰው ነው የነበርኩ በዛ ሰዓት። ስለዚህ ሌላ ማንም ሊሆን አይችልም፣ እኔ ነው። እና የሆነ ቀን ደግሞ ኢንተርቪው አድርጎኝ ነበር። ስለምን ጉዳይ አላስታውስም፣ ግን አንድ ነገር በደንብ አስታውሳለሁ። ምንድን ነው ያለ? አንተ ማለት ለኛ በአንድ ድንጋይ ሁለት ወፍ ማለት ነው ብሎኛል። ምን ማለት ፈልጎ እንደሆነ ግን አላውቅም። ያኔ ትሰማኛለህ? አሁን እንግዲህ ከነገሮች አንጻር ማመን ከፈለግ እመን። እኔ አሁን ላይ ብታምን ደስ ይለኛል እንጂ ያው በኋላ ማመን አይቀርም። ግን አንደኛው ወፍ አባት ነው ለማ። ያ ማለት መገበር ያለበትን ነገር በአንተ እየገበረ ነው። ሁለተኛው ደግሞ እኔ ነኝ። በአንተ የተነሳ እኔን ጎዱ። አሁን አንተ እንደምታወራው እኮ አለ ከአንተ የበለጠ እንግዲህ እነሱ ለአንተ ምን ያክል እንደሚጨነቅልህ ገብቷቸዋል። ያን ተረድተውታል። ሰው እኔ ከዚህ በላይ ብዙ እንትን ማለት አልችልም። እስቲ ብቻ ግን ሌላ ምንድን ነው ለእኛ የሚጠቅመን የሚችል ነገር የሰማቸው ስሞች፣ አንዳንድ ወሬዎች ካለ ንገረኝ። ሌላ የሰማሁት በደንብ እርግጠኛ አይደለሁም፣ ግን እነሱ ራሱ አስቻለው ምናምን የሚል ነገር ሰምቻለሁ። እርግጠኛ አይደለሁም፣ ግን ስለሱ የምታውቀው ነገር አለ? አስቻለው ማለት የዚህ ሁሉ ጉዳይ የዚህ ሁሉ ችግር ባለቤት ነው። የአባትህ የነ በላይ የነ አስቴር የነ አንዱ ዓለም የነ እስክንድር ስም ጠርቼ ጨርስላለሁ ብለህ የነዛ ሰዎች ሁሉ ዋና መሪያቸው ተጠያቂያቸው እሱ ነው። ብቻ ምን ልበል፣ በላይ ራሱ አስቻለውን በጣም ነው የሚፈሩ። አስቻለውን ያስቻለው ላለው እንጂ እነሱ ጋሽ አስቻለው ምናምን ነው የሚሉት። የሆነ ጊዜ ቦዲጋርዶቹ ራሱ እኛ መቼ ነው እሱን የምንተዋወቀው፣ መቼ ነው እንደዚህ አይን ላይ የምንተያየው ምናምን እያሉ ሲወሩ ሰምቻለሁ። ስለ እኔ እንደምተርፍ በህይወት እንደምቆይ ምናምን አያምኑም እና እንደሚገሉኝ እርግጠኛ ስለነበሩ ምንም ነገር አይደብቁም። እኔ ጋር ጫካ የወሰዱኝ ጊዜ ራሱ ጣቴን ቆርጠው ይሄ ጣትህን ለወንድም እንልክለታለን፣ አንተን ደግሞ ገለን እንቀብርሃለን አሉኝ። ከዛ መጥተው ደግሞ ዛሬ መስዋዕት ቀን ነው የምንሰዋው ነገር አለ ምናምን የሚያወሩት ነገር አንዳንዴ ግራ ነው የሚገባ። በጣም ነበር ግራ ስጋባ የነበረው። ምንም አይፈሩም ማለት አንተ ፊት ለፊት ምንም አይነት ሚስጥር አይደብቁም ነው? አዎ ምንም ነገር በቃ እንደሞተ ሰው ነው የሚያስቡኝ፣ እንደ ሬሳ በቃ የሚያወሩት ነገር ምናምን። እኔ ወጥቼ ነገር ለሆነ ሰው እንደዚህ ሂጄ ማወራ ምናምን አይመስላችሁም? እና እኔ ራሱ በጣም ጨንቆኝ ነበር፣ በጣም ፈርቼ ነበር።
ስለ በቃ እንደሞተ ሰው ነበር የሆንኩት። ከምንም ነገር በላይ ደግሞ ያበሳጨኝ ጣትህን ቆርጠህ ለወንድምን እንልክለታለን ምናምን ሲሉ ነገሩ ከአንተ ጋር እንደመጣ ያኔ ነው የገባኝ። ለዛም ነው እንደዚህ ሆንኩት። ውድ ቤተሰቦች ለዛሬ ከወንድሜ ጋር ያለን ቆይታ ወይም የምናደርገው ንግግር ቢበቃ ጥሩ ይመስለኛል። ምክንያቱም እየሄደበት ያለው መንገድ ትንሽ ደስ አላለኝም። ያው እሱም መናገር ያለበትን ነገር ነግሮኛል። እኛም ኢንፎርሜሽን ይሆነናል ብለን የምናስባቸውን ከውስጥ ወስደናል እና ከዚህ በላይ እሱም ስሜታዊ ሆኖ ትንሽ እንዲጨናነቅብኝ እንዲጎዳብኝ አልፈልግም። የቀሩትን ነገሮች በሙሉ እኔ ኃላፊነቱን ወስጄ ማድረግ ያለብኝ ነገሮችን አደርጋለሁ። ግን ምንድን ነው ዮኒዬ በአካል አግኝቼዋለሁ፣ በነፍስ በህይወት አለ። መታከም ባለበት መንገድ ሁሉ ደግሞ እንዲታከም አደርጋለሁ። ከእግዚአብሔር በታች እንዲድን ያቅማችን እናደርጋለን። ግን እዚህ ጋር ለ10 ምናምን ዓመታት አረብ ሀገር ላይ ሲሰቃዩ ፍዳቸውን ሲበሉ ኖሩ ሴት እህቶቻችንን አስቻለው እጅ ውስጥ መቶ ማለት ይሄ እንደ ማለት እኔም የአስቻለው ተባባሪ ነኝ ከማለት የሚመልሰኝ ነገር የለውም። እሱን ካልያዝኩት እነሱን ካስቻለው እጅ ካላወጣቸው አርፌ መተኛት የምችል አይነት ሰው አይደለም። ኤኒዌይስ በቃ ሙሉ ስራችንን ትኩረታችንም ወደ ሴት እህቶቻችን ስለለፉት ስለደከሙበት ስለ ሀብት ንብረታቸው ስለ ማንነታቸው ማጣራት ባለብን መንገድ እነሱስ የእውነት እንደተባሉት አሉ የሉም የሚለውን ግዴታችን ስለሆነ እሱን አጣርተን በቀጣይ ለእናንተ አዲስ ነገር ይዤላችሁ እንደምመጣ ባለሙሉ ተስፋ ነኝ። ለሴት እህቶቻችን ደግሞ እኔም ሌላ ስራ ባልደረቦችም ጓደኞችንም ተባብረን ይሄ ነገር ወደኋላ የምንልበት አይነት ስራ አይደለም። የሚለፋበት የሚደከምበት የሚታደግበት ብቻ እህቶቻችን ለማደግ ለመለወጥ ብዙ ነገሮችን ለማስተካከል ብለው አረብ ሀገራቶች ላይ የለፉበትን አንዱ እዚህ ቁጭ ብሎ ተንደላቆ የፈለገውን ጦንቃይ ቤት ከፍቶበት የፈለገውን አምልኮ ቤት ከፍሎበት እንዲዝናናበት እንዲፈነጭበት አይደለም እና ሙሉ ለሙሉ በእነሱም የተነሳ እንግዲህ አስቻለው ላገኘው እንደምችል በጣም እርግጠኛ ነኝ። ይዘሃለሁ እንደምትከታተል ቪዲዮችን እንደምታየው እርግጠኛ ነኝ። ይዘሃለሁ መጨረሻ እንደተቃረበ የምትያዝበት ቀን እንደደረሰ እወቅ። ከዛም በኋላ ነው ያሉትን ነገሮች በሙሉ የምናስተካክለው። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።